አንተ ጴጥሮስ ነህ በዚህ ቻለት ላይ ቤተክርስቲያን እንሰራለሁ የገሃነም ደጆችም አይችሏትም የመንግስተ ሰማያትን መክፈቾች ይሰጣሉ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እስከ 19 ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ቤተክርስቲያኑን በደቀ መዝሙሩ ጴጥሮስ ላይ ካነጸ በመንፈስ ቅዱስም ከሞላት በኋላ ጴጥሮስና ደቀ መዛሙርቱ የክርስቶስን ወደ ዓለም ሁሉ ሄዱ ወንጌልንም ስበኩ አደራ በመቀበል ወደ ዓለም ሁሉ ተሰደዱ ካቶሊክና ዓለም አቀፋዊነት የሁሉምና ለሁሉም የሆነችውን ቤተክርስቲያንን አስፋፉ ኢየሱስ ጴጥሮስን ግልገሎችን አሰማራ ጠቦቶችን ጠብቅ እንዲሁም በጎችን አሰማራ በማለት የእረኝነቱን ኃላፊነት ሰጠው የቤተክርስቲያን ቁልፍ ተቀብሏልና ጴጥሮስ የቤተክርስቲያን አገልጋዮችን እንዲያሰማራና እንዲጠብቅ ከጌታችን ኢየሱስ ክርስቶስ ኃላፊነት ተቀበለ ኤጲስቆጶስ ሆነ ከመጀመሪያው ሐዋርያ ጴጥሮስ ጀምሮ ከዚህ ዓለም ድካም እስካረፉት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ 266 የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አገልግለዋል በደቀ መዛሙርቱ ዘመን የጌታችን ኢየሱስ ክርስቶስ የወንጌል ብርሃን ለሰዎች ማድረስና ወደ ቤቱ እንዲመጡ ማድረግ እስከ ሞትና ስቃይ ድረስ ዋጋ የሚያስከፍል ነበር በጊዜው ደቀ መዛሙርቱና በክርስቶስ ያመኑ ሁሉ በጋራ በመሆን ያላቸውን ይካፈሉና እግዚአብሔርንም እያመሰገኑ ይኖሩ ነበር የጌታችንንም የወንጌል ቃል ሞትና ስቃይ ሳይችላቸው ክርስቶስ ለጴጥሮስ እንደተናገረው የገሃነም ደጆች ሳያሸንፏቸው ከእስራኤል ጀምሮ እስከ ሮማ ንጉሠ ነገሥት ድረስ ይሰብኩ መስዋዕትም ይሆኑ ነበር ክርስቲያኖች አንዱን እግዚአብሔርና ልጁን ኢየሱስ ክርስቶስን በመስበካቸው በጊዜው በነበሩ ጣዖት አምላኪዎች ዘንድ ሰላማችን ይረብሻሉ በመባል በርካታ እንግልትና መከራ ቢደርስባቸው የክርስትና እምነት ግን በፈረንጆቹ 312 በንጉሠ ነገሥት ቆስጠንጢኖስ ቀዳማዊ አማካይነት ተቀባይ ለመሆን በቅቷል የክርስትና እምነት በሮማ ሱረ መንግስት ተቀባይነት ካገኘ በኋላም ቢሆን የክርስቲያኖች ስቃይ አላበቃም ነበር በፈረንጆቹ ከ4ኛው እስከ 8ኛው ክፍለ ዘመን በሮማ ግዛት ታላቅ ስደት የታየበትና በርካታ አህዛብም ወደ ግዛቷ የፈለሱበት ጊዜ ነበር በዚህ ጊዜ የምዕራብ ሮማ ሱረ መንግስት ሲወድቅ በጊዜው የነበሩት ርዕሰ ሊቃነ ጳጳሳት ሊዮ ታላቁና ጎርጎርዮስ አንደኛ ቤተክርስቲያንን በመጠበቅ ከፍተኛ ሥራ ሰሩ ከዚህም በተጨማሪ እንደ ቅዱስ ፓትሪክ ያሉ በአየርላንድ ክርስትናን የሰበኩና በእንግሊዝ የካተንበሪው ቅዱስ አውግስጢኖስ ያሉ የቤተክርስቲያን ቅዱሳን ክርስትናን በአሕዛብ መካከል እንዲስፋፋ ከፍተኛ አስተዋጽኦ አድርጓል የምዕራብ ሮማ ሱረ መንግስት በወደቀበትና የመካከለኛው ዘመን እየጀመረ በነበረበት ጊዜ የነበሩት ክርስቲያኖች በተለይም በታላቁ ስደት በሮማ ግዛት በገቡ አሕዛብ ከፍተኛ ተጽዕኖ ይደርስባቸው ነበር በመካከለኛው ዘመን ቤተክርስቲያን በተለይም የስልጣኔና የመንፈሳዊ ሕይወት ማዕከል በመሆን አገልግላለች በጊዜው አሕዛብ ወደ ካቶሊክ እምነት እንዲቀየሩ በተለይም ታላቁ ጎርጎርዮስ ትልቅ አስተዋጽኦ አድርጓል ታላቁ ጎርጎርዮስ በርካታ ሚስዮናውያንን በመላክ በአውሮፓ የካቶሊክ እምነት እንዲስፋፋ አድርጓል የመካከለኛው ዘመን እንደ ቅዱስ ቶማስ አኳይናስ ያሉ የቤተክርስቲያን ሊቃውንት የተነሱበት ጊዜ ነበር ከዚህም በተጨማሪ ለድሆችና ለተፈጥሮ ፍቅር ያለው የአሲሲው ቅዱስ ፍራንሲስኮስና በምዕራብ የምንኩስና ሕይወት ታሪክ ገዳማትን መስራቹ ቅዱስ ዶሚኒክ እንዲሁ የታዩበት ጊዜ ነበር የመካከለኛው ዘመን የክርስትና እምነት የተስፋፋበት ጊዜ ቢሆንም በዚያው ልክ ቤተክርስቲያን ለሁለት የተከፈለችበትም ጊዜ ነበር በዚህም የካቶሊክ ቤተክርስቲያን ከቅዱስ ጴጥሮስ የተረከበችውን ኃላፊነት በመከተል መንገዷን ቀጥላለች በዚሁ የመካከለኛ ዘመንም በካቶሊክ ቤተክርስቲያን አሁን የሚተገበረው የርዕሰ ሊቃነ ጳጳሳት አመራረት ሥርዓት ተግባራዊ መሆን የጀመረበትና ርዕሰ ሊቃነ ጳጳሳት ኒኮላስ ሁለተኛ በዚሁ ሥርዓት አልፈው የካቶሊክ ቤተክርስቲያን መንፈሳዊ መሪ መሆን የቻሉበት ጊዜ ነበር የካቶሊክ ቤተክርስቲያን ራሷን የምታስተዳድርባቸው የቀኖና ሕጎች እንዲሁ በመካከለኛው ዘመን በርዕሰ ሊቃነ ጳጳሳት እስክንድር 3ኛ ዘመን መጽደቅ ጀምረዋል የካቶሊክ ቤተክርስቲያን ከ15ኛው ክፍለ ዘመን ጀምሮ በአውሮፓ የነበሩ ሚስዮናውያንን ወደ እስያ ሰሜንና ደቡብ አሜሪካ ኦሽኒያና አፍሪካ በመሄድ የክርስትና እምነትን አስፋፍተዋል በጣሊያን ፍሎረንስ ከተማ የጀመረው የአብሮት ዘመን በተለይም በቤተክርስቲያን ውስጥ በርካታ አለመግባባቶች የተከሰቱ ቢሆንም ቤተክርስቲያኗ በተለይም የዘመኑ አንቀሳቃሾች የተባሉትን እንደ ሊዮናርዶ ዳቪንቺ ሚኬላንጀሎና ራፋኤል የተሰኙ ሰዓሊዎችን ድጋፍ በማድረግ ዘመን ተሻጋሪ ሥራዎችን እንዲሰሩ ያደረገችበት ጊዜ ነበር ከዚህም በተጨማሪ በአሁኑ ጊዜ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ዋና መቀመጫ የሆነውና በቫቲካን የሚገኘው የቅዱስ ጴጥሮስ ባዚሊካ የተገነባበት ወቅትም ነበር በ16ኛው ክፍለ ዘመን መጀመሪያ ላይ ጀርመናዊና የቅዱስ አውግስጢኖስ ገዳም አባል የነበረው ማርቲን ሉተር የታድሶ ዘመን እንቅስቃሴ ያስጀመረበትና በቤተክርስቲያኗ ላይም በርካታ ጥያቄዎችን ያነሳበት ጊዜ ነበር ከሱም በተጨማሪ እንደ ሃልሪች ዙዊንግሊና ጆን ካልቪን ያሉ ካህናት ጥያቄዎችን አንስተው የነበረበት ጊዜ ነበር የታድሶ ዘመን በአውሮፓ ታሪክ አስከፊ የሚባሉ ጦርነቶችም የታዩበት ጊዜ ነበር
የክርስትና እምነት ከመጀመሪያው ክፍለ ዘመን ጀምሮ የእምነቱን አስተምሮ ለምዕመናን ግልጽ የሚያደርጉና አለመግባባቶችን የሚፈቱ ጉባኤዎችን አድርጓል። በመጀመሪያው ክፍለ ዘመን ማለትም በደቀ መዛሙርት ዘመን በጉባኤ ደረጃ የሚጠራ ባይሆንም ተሰብስበው የክርስትና አስተምሮችን የሚወያዩበት እንደነበር ይነገራል። በአራተኛውና አምስተኛው ክፍለ ዘመን የተደረጉ ጉባኤዎች በተለይም የቤተ ክርስቲያኗን አወቃቀር በተመለከተ እርከን የሚወጡበትና ስርዓት የሚይዙበት ነበር። የመጀመሪያው የኒቃያ ጉባኤ እንዲሁ በዚሁ ጊዜ ሲደረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅና በመለኮቱ ከአብ ጋር ትክክል መሆኑ የታወጀበት ጉባኤ ነው። ይህም እንደ አርዮስ ያሉ የኑፋቄ ትምህርት ወልድ ከአብ በታች ነው የሚል የተሳሳተ ትምህርት ማስተካከያ እንዲሆን የተደረገ ነበር። እንደ የመጀመሪያው የኤፌሶን ጉባኤ ያሉ ማርያም የአምላክ እናትነት፣ የቆንስጠንጢኖስ ጉባኤ የመንፈስ ቅዱስ አምላክነት፣ የኬልቄዶን ጉባኤ የኢየሱስ ክርስቶስ ፍጹም አምላክና ፍጹም መሆኑና ሌሎችም በርካታ ጉባኤዎች ተደርጓል። በቤተ ክርስቲያን ታሪክ ትልቁ የሚባለው ሁለተኛው የቫቲካን ጉባኤ በሺዎች የሚቆጠሩ ብፁዓን ጳጳሳት የተሳተፉበትና በቅዱስ ጴጥሮስ ባዚሊካ ለ4 ዓመታት ማለትም ከፈረንጆቹ 1962 እስከ 1968 የተደረገ ነው። ጉባኤው በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ ተጀምሮ በመሃል ከዚህ ዓለም ድካም በማረፋቸው በቀጣዩ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ ተጠናቋል። ጉባኤው በዋናነት የተካሄደው ቤተክርስቲያን በዘመናዊ ዓለም ውስጥ እንዴት አስተምሮቿን ማስረጽ አለባት በሚለው ነው። ጉባኤው መስዋዕተ ቅዳሴ ከላቲን በተጨማሪ በሁሉም ቋንቋዎች እንዲካሄድ ሲፈቅድ የምዕመናን ተሳትፎ እንዲጨምር እንዲሁም በማህበራዊ ፍትህ ላይም ትኩረት እንዲደረግ አቅጣጫ ያስቀመጠ ነው። በዚህ ጉባኤ ካቶሊካዊት ቤተክርስቲያን ዛሬም ድረስ የምትመራባቸውና 16 ታላላቅ ሰነዶችን ሰጥቷል። ከ20ኛው እስከ 21ኛው ክፍለ ዘመን ያሉ ጊዜያት ቤተክርስቲያኗ በተለይም በሰለጠነው ዓለም ውስጥ ያላትን ሚና የተሻለ ለማድረግ የሞከረችበትና ከሰለጠነው ዓለም ጋር አስተምሯንና ቀኖኗን ይዛ አብራ ለመጓዝ ጥረት ያደረገችበት ወቅት ነው። በተለይም ከስነ ጾታ፣ ጋብቻ፣ ተፈጥሯዊ ስላልሆኑ የእርግዝና መከላከያዎችና ተፈጥሯዊ ያልሆነ ሞት ጋር በተያያዘ ርዕሰ ሊቃነ ጳጳሳት ጳውሎስ 5ኛ የቤተክርስቲያኗን አስተምሮ ግልጽ ያደረጉበት ወቅት ነበር። ቅዱስ ዮሐንስ ጳውሎስ ዳግማዊ በበኩላቸው ሴቶች በቤተክርስቲያን ውስጥ ስለሚኖራቸው አገልግሎትና ክህነት ለወንዶች ብቻ የሚሰጥ መሆኑን እንዲሁ ያስታውቁበት ጊዜ ነው። ከዚህም በተጨማሪ ከበርካታ ቤተ እምነቶች ጋር ግንኙነቶች የተሻሻሉ የመጡበት ጊዜ ነው። ከያኛው ክፍለ ዘመን እስካሁን ያለው ጊዜም በተለይም በቤተክርስቲያን በርካታ የቅድስና ማዕረጎች የተሰጡበት፣ ቤተክርስቲያን ለሰላም በተደጋጋሚ ጥሪ ያደረገችበት እንዲሁም ኃጢአተኞችና ኃጢአትን ለይታ ለማየት እንቅስቃሴ ያደረገችበት ወቅት ነው። የካቶሊክ ቤተክርስቲያን ከጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያው ቅዱስ ጴጥሮስ የተቀበለችውን ኃላፊነት እያስቀጠለች ካለችበት እስከ 21ኛው ክፍለ ዘመን ድረስ በሐዋርያዊና በማህበራዊ ዘርፍ ለዓለም በርካታ በረከቶችን ያስገኘች ናት። ቤተክርስቲያኗ በተለይም በታድሶ ዘመን በውስጧ በርካታ አለመግባባቶች እያለ የሥነ ጥበብ ሥራዎች እንዲስፋፋ ደግፋለች። ይህም በአብያተ ክርስቲያኗ የሥነ ሕንፃ ጥበብ ላይ ተንጸባርቆ ይታያል። ከዚህም በተጨማሪ ዘመናዊ ትምህርት ባልተጀመረበት ዘመን የስልጣኔ መነሻ የእውቀት መቅሰሚያ ቦታ በመሆን አገልግላለች። በበርካታ አህጉራት ባሰነጸቻቸው ተቋማቶቿም አማካይነት የትምህርት፣ የጤናና መሰል ዘርፎች ላይ ምዕመናን ብቻ ሳይሆን የሰው ልጅ ሁሉ ተጠቃሚ እንዲሆን በእግዚአብሔር አምሳል ክቡር እንዲታይ አድርጋለች። በገዳማቶቿም አማካይነት የተቸገሩ ሰዎችን በማብላት በማልበስና በመጠየቅ የክርስቶስን ምሳሌ ተከትላለች። በሐዋርያዊ ሥራዎች ዘርፍም በርካታ ቅዱሳን በማፍራት ዓለም በክርስቶስ ቃል ይድን ዘንድ የበኩሏን አስተዋጽኦ ተወጥታለች። ካህናትና ጳጳሳትን ወደ ሁሉም የዓለም ጫፍ በመላክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌልን ሁሉ ለዓለም ስበኩ ያለውን ቃል ጠብቃለች። የካቶሊክ ቤተክርስቲያንን የወንጌል ዓላማዋን ይዘው የተጓዙና በምግባርና በሥራዎቻቸው በሕይወት እያሉ የተመሰገኑ በሞቱም ጊዜ ቅዱሳን የተባሉ ሰዎች የተገኙባት ናት። ከእነዚህም ቅዱሳኖቿ መካከል በተለይም በኢትዮጵያ ካቶሊካውያን ዘንድ የሚታወቁት የድሆችና የተፈጥሮ ወዳጅ የአሲሲው ቅዱስ ፍራንቺስኮስ፣ የፓዱዋው ቅዱስ አንጦኒዮስ፣ የድሆች ወዳጅ ቅድስት እማሆይ ቴሬዛ፣ የሎርዷ ቅድስት በርናዴት፣ የወጣቶች ወዳጅ የሚባለው ቅዱስ ዮሐንስ ቦስኮና ቅዱስ ዮሐንስ ጳውሎስ ዳግማዊ ይገኙበታል። በካቶሊክ ቤተክርስቲያን ከ10,000 በላይ ቅዱሳን ቅድስናቸው ታውጆ የምዕመኑ የእምነት ጥንካሬ ምልክት በሞላ ይገኛሉ። የካቶሊክ ቤተክርስቲያን ከቅዱሳን በተጨማሪ በርካታ ሊቃውንትን አፍርታለች። ከነዚህ መካከል የተማሪዎችና ተመራማሪዎች ቅዱስ የሚባለው ቅዱስ ቶማስ አኳይናስ፣ በሁለተኛው የቫቲካን ጉባኤ ወቅት የነበሩት የቤተክርስቲያን አስተምሮ ሊቃውንቶቹ ሄንሪ ዴ ሉባክና ሃንስ ኡርስ ቮን ባልታሳር፣ ካርል ራነር፣ በምዕራባውያን ክርስትና ላይ ተጽዕኖ እንዳደረገ የሚነገርለት ቅዱስ አውግስጢኖስና ሌሎችም ሊቃውንቶች ቤተክርስቲያኗ በምታደርጋቸው ጉባኤዎች በመሳተፍና የቤተክርስቲያኗን አስተምሮ ያስቀጠሉና ለዛሬው ትውልድ ያደረሱ በርካታ ሊቃውንት ያፈራች ቤተክርስቲያን ነች። ውድ ተመልካቾቻችን
የካቶሊክ ቤተክርስቲያን የሺህ ዓመት ታሪኳ ምንም እንኳን ፍጹም ይሆንና ከስተት የጸዳ ነው ብሎ መናገር ባይቻልም ሰተቶቿን አምና በመቀበል ይቅርታ የምትጠይቅ በተለይም አሁን ባለንበት ዘመን የሰላም ቀደምት ጥሪ አቅራቢ በመሆን ለሰው ልጅ የተሻለ እድገትና የክርስቶስ ወንጌል ስብከት መስፋፋት እየተንቀሳቀሰች የምትገኝ ቤተክርስቲያን ነች።